ኢኮኖሚ ስንት ነገር ተመድቦም ነበር መሰለ። እግዚአብሔር ግን እንደ ኩይሳ በተናቸው፣ እንደ አመት በተናቸው። ዘንድሮ ነግሬሃለሁ፣ እግዚአብሔር ተዋጊ ነው፣ ጠላቶች ይበተናል። ሲድራቅ ሚሳቅ አብደናጎም በእሳት ውስጥ በተጣሉ በዛን ጊዜ እሳቱ ሲነድ ዝም፣ አዋጅ ሲወጣ ዝም፣ ሲያዙ ዝም ያለው እግዚአብሔር ትቷቸው ሊገላቸው ሊያጠፋቸው አይደለም። ይገርማል። በእሳት ውስጥ በተጣሉ በዛን ጊዜ የእሳቱን ኃይል ያዘው እና እሳቱ ለድምቀት በቂ ነው፣ ለዲም ላይት ያስፈልጋል። ይገርማል። በእሳት ውስጥ ወቅት ታረጋለህ። እግዚአብሔር ሲዋጋልህ ለሞት የተደገሰ ለልደት ሻማ ይሆናል። ከልክሎልን ነው፣ ከልሎልን ነው፣ ተከልለን ነው፣ ተጠብቀን ነው። እግዚአብሔር ያለማናል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር። ካልተከላከልነው ቀስት ድነናል። አልሮጥንም ግን ቀድመናል። አልታገልንም ግን ጥለናል። በአንድ በኩል ይመጣሉ፣ በሰባት በኩል ይበተናል። ድላችሁ የሚወሰነው ከጠላታችሁ ባላችሁ ርቀት ሳይሆን ለእግዚአብሔር ባላችሁ ቅርበት ነው። ዶንት ፎርጌት ዲስ ኢዝ ጎልደን ወርድ። መውጫ መንገድ፣ ማምለጫ ቀዳዳ፣ መፍትሄ ሊሆን የሚችል የተስፋ ጭላንጭል በጠፋ ጊዜ፣ በሁለት ነገር አጣብቂኝ ውስጥ በገባን ጊዜ፣ በዛን ጊዜ የቁርጥ ቀን ደራሽ እግዚአብሔር ማለት ነው። ነግራቸዋለሁ። ከፊት የኤርትራ ባህር ከኋላ የፈርዖን ሰረገላ በመጣ ጊዜ እስራኤላውያን የሚጠፉ መስሏቸው ነበር። ወየው ጠፋን ብለው ነበር። በግብጽ መቃብር ስለሌለ ነው ወይ ብለው ነበር። እና ሙሴ እግዚአብሔርን በደንብ አድርጎ ያውቀዋል እንዴት የቁርጥ ቀን ደራሽ እንደሆነ። የዛሬን ብቻ አውጣኝ ያላችሁ ስንት ቀን ወጣችሁ? እቺን ብቻ ብላችሁ አንድ ቀን እቺን ብቻ የዛሬን ብቻ አውጣኝ ብላችሁ እኮ አመታት ኖራችኋል። ይገርማችሁ። የዛሬን ብቻ አሾልከኝ ጌታ ሆይ እቺን ብቻ ኮሽ ሳይል የቁርጥ ቀን ደራሽ። ለቀብራችን ያዘጋጁትን እኮ ነው እግዚአብሔር ለምስጋናና ለሰርጋችን ቀይሮ የበላን። አሁን ራሱ በዚህ ጉባኤ ይሄን ቃል እየሰማችሁ አጣብቂኝ ውስጥ ያላችሁ ሰዎች ከዚህ ቤት ስትወጡ የያዛችሁ ነገር በኢየሱስ ስም ይለቃል። ደዚህ አርጎ ጥፍንግ አርጎ የያዛችሁ ነገር በኢየሱስ ስም ይፈታል። እንዴት ልውጣው? እንዴት ልለፈው? ይሄን ጉዳይ እንዴት ባልፈው ነው ጥሩ? አማካሪ እየፈለጋችሁ ያላችሁ ሰዎች፣ የሚያሾልከኝ ማን ነው ያላችሁ ሰዎች፣ እግዚአብሔር እንደዚህ ይላችኋል፣ እኔ ከአጣብቂኝ ውስጥ አወጣችኋለሁ። እኔ ከሚባላው ውስጥ አወጣችኋለሁ። እግዚአብሔር አምላክ እስራኤልን በምድረ በዳ በተጓዙባቸው አመታቶች በጠቅላላ በደንብ አድርገህ ስማኝ፣ የደመና ጥላ እየዘረጋ ያለ በሬ ጥሬ ስጋ እያበላቸው ከአለቱ ውሃ እያጠጣቸው፣ ይገርማል፣ ጫማቸው ቁመቱ እያደገ ልብሳቸው ፕሮቫይድ እያደረጋቸው፣ የሰማይን መስኮት እየከፈተ እንደ እግዚአብሔር ያለ ማን አለ? በምድረ በዳ መካብ አንቺ በምድረ በዳ መካከል የለመለምሽ ጽጌረዳ ሆይ እንዴት ለመለምሽ! የውሃ ወስፈሳሽ በሌለበት በዛ ውዴ 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 እሱ የህይወት ውሃ ሆኖልኝ ነው የለመለምኩት። ይገርማል። ብዙዎቻችሁ እኮ ይገርማችኋል፣ ባጣችሁ ሰሞን የገዛችሁት፣ በሌላችሁ ሰሞን እኮ ነው የከበራችሁት። ይገርማችኋል። ለምን ሲባል እግዚአብሔር የምድረ በዳ መጋቢ ነው። አሜን በል። ቢያማችሁ ሐኪም ይሰማችኋል፣ ግን አይሰማው። ችግራችሁ፣ ጭንቀታችሁ፣ ህመማችሁ እሱን የሚሰማችሁ ብቻ ሳይሆን እሱ የሚሰማው ጭምር፣ ህመማችሁ የሚሰማው ጭምር። ታውቃላችሁ የኛ ጸሎት ሰካራም እንደሆነ አስተካክሎ እንደሚሰማው ጸሎታችን ድንገት ከመሃል ተነስተን ውሰደኝ የምንል ሰዎች እኮ ነው። እንደዚህ አይ ብሎ ወደ አሜሪካ ያደርገዋል እግዚአብሔር። አስተካክሎ ውሰደኝ ስትይው ለአገልግሎት ያደርገዋል። እንደዚህ መልሶ አስተካክሎ የሚሰማ አሜን በል። ሰው አስተካክለ አውርተ አጣሞ ነው የሚሰማው። እግዚአብሔር ግን አጣም አውርተ አስተካክሎ አቃንቶ ወይ እንዲህ ሊል ፈልጎ ነው ልጄ ብሎ የሰማኝ ሰው ካለ አሜን ይበለኝ። አንድ ቀን ስትጸልይ ልል የፈለግኩት ብሎ ታውቃለህ እግዚአብሔር። አንዳንዶቻችን ጸሎት እኮ የሞት ያህል ልመና እንደ ያዕቆብና እንደ ዮሐንስ እናት ጥያቄያችን እኮ ሞት የሆነ ሰዎች አሉ። ማለት ልል የፈለግኩት መሮኝ ነው አላልነውም። በቃይ በቃይ፣ አሁንስ በቃ አሁንስ አልበዛም ወይ ያለ ሰው በቃይ ብሎ እንዴት ቤት ይሰራል? በቃይ ብሎ እንዴት ያገባል? አሁንስ አልበዛም ወይ ብሎ እንዴት ያምርበታል? አስተካክሎ በቃይ ስትል ችግሩን ነው ይላል ጌታ። አሜን በል። በረምጮና አሜን በል። ታስታውሳላችሁ አይደል? አሮንና ማርያም በሙሴ ላይ በተነሱ ጊዜ እግዚአብሔር አምላክ ማንን? ሙሴ 600,000 ሰው እኮ ነው ያቆመው። እኔ ሌላውን ነቢይ በህልም እናገራል፣ በራእይ እናገራል። ሙሴ ነው። ማርያምና አሮን በሙሴ ላይ በተነሱ ጊዜ ነው ተከራከረ። በፍጹም ባሬ ታውቃላችሁ፣ ተከራክሮልን እኮ ነው። ለልጆቹ የሚከራከር እንደ እግዚአብሔር ማለት ይቁም አይቆምም። በቃው ሲ አይበቃም። በሱ የጀመርኩት ገና የምሰራው የምቀጥለው አለ ነው። ለልጆቹ የሚከራከር እንደ እግዚአብሔር ማለት ተከራክሮላችሁ። አስተማሪያችን 40 ደቂቃ ፈጅቶበት ብላክቦርዱ ላይ የጻፈውን በሚቀጥለው ፔሬድ እሳት የላሱ አጥፊዎች አሉ። ሌላ አስተማሪ ሲገባ እምሽክ ያደርጉታል በደቂቃ። ለዚህ እኮ ነው ይገርማል። 40 ደቂቃ ቁጭ ብለው 40 ሰዓት 40 ቀን ቁጭ ብለው ያወሩባል። የኔ ጌታ ጠዋት ይነሳል ይከራከርላል። ስለ ራስ እንዳትከራከር። ይኸውልህ እቺ ስማኝ፣ ስለ አንድ ነገር ሁለት ሰው ያወራ። አንተ ዝም ካልክ ሰማይ ያወራል። አንተ ካወራ ሰማይ ዝም ይላል።